የአዳዲስ ኢምፔሪያሊስቶች ተላላኪ ለምሳ ሲያስቡን ለቁርስ አደረግናቸው የዲያስፖራ ጽምዶ ትርምስ የቀይ መብራት አደናጋሪዎች እነዚህን አራቱንም ነገሮች ሰብሰብ አድርገን አንድ ላይ ለዛሬ የምናያቸው ርዕሶች ናቸው ማለት ነው። የመጀመሪያው የአዳዲስ ኢምፔሪያሊስቶች ተላላኪ ለምሳ ሲያስቡን ለቁርስ አደረግናቸው የሚለውን እንመለከታለን። ዛሬ ራሱን አማራ ፋኖ ብሔራዊ ንቅናቄ የሚባለው እኔ ደግሞ ዘመነ ወአስረስ ብዬ የምጠራው ቡድን ከዛሬ ጀምሮ ደግሞ ስሙንም ቀይረው በኋላ ስሙን ነግራችኋለሁ። ስሙንም ቀይረው ይሄ ቡድን መግለጫ ወጥቷል። ዘመነ ወአስረስ በህዝብ ግንኙነቱ በኩል ነው ይሄን ያወጣው። አፋብን አማራ ፋኖ ብሔራዊ ንቅናቄ ነው። ዛሬ ግን ስያሜውን እንቀይራለን በኋላ መጨረሻ ላይ። እነዘመነ እና አስረስ በህዝብ ግንኙነታቸው በእነ አስረስ በኩል ባወጡት መግለጫ ብዙ ነገሮች ብለዋል። ብዙ ትኩረት አልሰጠም መግለጫው። ያልሰጠበት ምክንያት እንነጋገራለን። ብዙ ሰዎች ሼር አላደረጉትም። እሱም ምክንያቶቹ እናነሳለን። ነገር ግን በመግለጫቸው ላይ ያነሷቸው ነገሮች አሉ። ናስረስ ትንሽ ትኩረት ስለሳበኝ እሱን ላንሳላችሁ ብዬ ነው። ርዕሳቸው ምንድነው የሚለው? የናስረስ መግለጫ የነዘመነ መግለጫ ለምሳ ሲያስቡን ለቁርስ አደረግናቸው ይላል። ወደዚህ ርዕስ ተመለሱ። አሁን ያንን ተውትና ነገ ከነገ ወዲያም እናነሳለን። አዘም እነዘመነ እና አስረስ በመሪ ርዕሳቸው ለምሳ ሲያስቡን ለቁርስ አደረግናቸው ይላል። ከዛ እንኳን ደስ አላችሁ እንኳን ደስ አለን ይላሉ። እንግዲህ ለምሳ ሲያስቡን እና ቤረት አግዙን የዛ ዘመን የዚህ የኮሎኔል መንግስቱ ንግግር ነው አይደል? ለምሳ ሲያስቡን ለቁርስ አደረግናቸው ነው። የሌላ ከዛ በፊት የነበሩ ኮሎኔል መንግስቱም ተውሰው ነው ይሄን ያቀረቡት ወይስ ነው የኮሎኔል መንግስቱ ልጆች ነን ለማለት ነው? የኮሎኔል መንግስቱ ነው። ከዛ በፊት እነ ጆሴፍ ስታሊ ወይ እንደዛ ያሉ አለ። እርግጠኛ የሆነ ቦታ ብቻ ትንሽ በእንትን በለሆሳስ የምሰማው ነገር ስለነበረ ነው። እርግጠኛ አይደለሁም፣ ግን ኮሎኔል መንግስቱ እንዳሉ ሰማለሁ። ለምሳ ያሰቡንን ለቁርስ አደረግናቸው ሚል መንጌ ነው የተናገረው። ዛሬ የመንጌ ልጅ ሆኖ መጥተዋል ማለት ነው እነዘመነ እና አስረስ። እንግዲህ ማንን ነው ምሳ ያሰባቸው ማን ነበረ? እነሱ ቁርስ ያደረጉት ማንን ነው? መቼም ገራሚ ነው። መቼም እንደው ጄሉ ጥር 26 1969 ተፈሪ ባንቲ ሲገደሉ ደርግ ያወጣው መግለጫ ነው። ዋው! የሆነ ነገር ትዝ ይለኛል። የኮሎኔል መንግስቱ ኃይለማርያም ንግግር እንደሆነ ትዝ ይለኛል። ግን ከኮሎኔል መንግስቱ በፊት ያን ነገር የተናገረ ሰው አለ ወይ በዓለም አቀፍ መሪዎች? እሱን ነው የጠየቅኩት እንጂ ከተፈሪ ባንቲ ጋር በነበረው እንትን ቁርስ ሊያረጉን ሲሉ ምሳ ሲያስቡን እኛ ቁርስ አደረግናቸው የሚል ወጥቶ ነበረ። ስለዚህ እንትኑን ፕላጃሪዝም ነው
እንግዲህ ዘመነ አስረስ ኮሎኔል መንግስቱ እንዳሉት ብለህ እኔ ብዙ ፕላጃሪዝም አልወድም ባይዘው የሰዎች አባባል ካለ መጥቀሱ ጠቃሚ ነው ብዬ ነው ማምነው። ኢኔኒ ኬዝ ዛሬ እነ ዘመነ ለምሳ ሲያስቡን ቁርስ አደረግናቸው ብለዋል። ይዘቶቹ ላይ 1 2 3 እንበል። አንደኛ ወደ አንድ ወጥ ድርጅት ከመጣን በኋላ የጠላትን ቅልጥም ሰባብረን እኛ ደግሞ ግዙፍ ሰራዊት በጋራ አሰልጥነን አስመርቀናል ይላል የመጀመሪያው ይዘት ላይ። ወደ አንድ ድርጅት መተናል። ስንመጣ ደግሞ ወደ አንድ ድርጅት የመምጣታችን ጥቅም የጠላትን ቅልጥም ስብርብሩን አውጥተነዋል ነው የሚለው። ቅልጥሙን ብለውታል ማለት ነው። ከዛ በዛ ሳንወሰን ግዙፍ ሰራዊት በጋራ ሆነን አስመርቀናል ይላል። በተለይ ቴዎድሮስዝና ሚኒሊክዝ ከ2000 በላይ ኮማንዶዎችን አስመርቀናልና እንኳን ደስ ያላችሁ፣ እንኳን ደስ ያለን። ለምሳ ሲያስቡን ለቁርስ አደረግናቸው ይላል። ሁለተኛ ናስረስ ምን እንደሚሉን በአሁን ሰዓት ትግላችን ወደ ስትራቴጂክ የማጥቃት ተሸጋግሮ ድል የምንጨበጥበት አቅም ፈጥረናል ይላል። ስትራቴጂክ ማጥቃት ውስጥ ገብተናል ነው የሚለው። ተሸጋግረናል እያለ ነው። ጉደኞች ናቸው እኮ አቤ፣ በጣም ነው የሚገርሙት። በአሁኑ ሰዓት ትግላችን ወደ ስትራቴጂክ ማጥቃት ተሸጋግሮ ድል የምንጨብጥበት አቅም ፈጥረናል። ከዛ ሶስተኛ ጠላታችን ማን ነው የሚለው ላይ ጠላታቸውን አስፍረዋል። የዓለምን የውጊያ ቴክኖሎጂ የአገር ሀብት አሟጦ የሚሸምተው አብይ አህመድ ነው ይላል ጠላታችን። ውድ ቴክኖሎጂዎችን በአገር ሀብት የሚሸምተው ማለት ነው። የአዳዲሶቹ ኢምፔሪያሊስቶች ተላላኪ የሆነው አብይ አህመድ ይላል። ርዕስ ያረኩት እሱ ነው አንዱ። እንግዲህ የአዳዲሶቹ ኢምፔሪያሊስቶች ተላላኪ ሆኗል ማለት። አዳዲሶቹ ኢምፔሪያሊስቶች እነማን ናቸው? ተስፋፊዎች። ከዛ ምን አደረግነው ይላል? የታጠቀውን መሳሪያ መክተን ትግላችንን ወደ ላቀ የማጥቃት ስትራቴጂ እያሸጋገርነው ነው። ይሄ በቃ መግለጫው ነው። የዛሬው መግለጫ በእነ አስረስ የቀረበ ነው። አንድ ሁለት አስተያየቶች ልስጥ። አንደኛ ጀማል እንዳነሳው 2 ወር አይሞላውም እና አስረስ እና አርበኛ መሳይ ጋር ሄደው አስታውሳለሁ የኢትዮጵያ መከላከያ ጨርሰናል የሚል የድምጽ ነው ማምጣት ይችላል። 2 ወር አይሞላው ጨርሰናል። የጨረሱትን አካል አሁን እንዴት ነው ስትራቴጂክ ማጥቃት ውስጥ የሚገቡት? ማለት ይሄን የምጠይቀው ለእኔና ለአዲስ ኮምፓስ ቤተሰቦች አይደለም፣ እዚህ ላላችሁት ለ1235 ሰዎች አይደለም። የተወሰናችሁ ልትኖሩ ትችላላችሁ የነሱ ደጋፊ፣ ብዙ አይኖርም ብዬ ስለማስብ በኋላ ግን ያዳምጡታል። ለምታዳምጡ ሰዎች
ኦዲት የለም ወይ? ኦዲትን እኮ የነገረችን መዓዛ መሐመድ ናት። የታጣቂው ትግል የፋኖ ትግል ኦዲት ይደረግ ያለችው እኮ እሷ ናት። ትላንትና ምን ብላችሁን ነበረ? ሰራዊቱን ሙሉ ለሙሉ ደምስሰነዋል ስላለቀ ቃሉንም እንኳን አረሳውም እኔ የኢትዮጵያ መከላከያ ሰራዊት ስላለቀ የ17 ዓመት በታች ልጆች እየተመለመሉ 3 ወር የሚሞላ እየሰለጠኑ 3 ወር እየሰለጠኑ እየመጡ እያለቁ ነው። ይሄ እኮ ጀግና የሚል ብዙ ሰው እኮ ሼር አድርጎት ሰምቶት እኮ ተደስቷ ይሄኔ ገንዘቡን እንዳሁኑ አባዩን እንኳን እቺ መግለጫዋ ሳትመጣ የትላንትናዋ ገንዘቡን ሁሉ የረጨ ስንት አለ የኛ ጀግኖች ምናምን መከላከያን ጨረሱ ብሎ ማለት ነው። የት አስገብታችሁት ነው? አሁን ስትራቴጂክ ወደ ማጥቃት ተሸጋግረናል የሚለው የመጣው ጠይቋቸው። ይሄ እኮ ትላንት ከተናገራችሁት ጋር አይጋጭም ወይስ አሁን በ2 ወር ውስጥ ሌላ ትልቅ ግዙፍ ሰራዊት መጥቶ ነው ወደ ስትራቴጂክ ማጥቃት የገባችሁት? ምን አይነት አደንዛዥ ዕፅ ነው እንደተባለው የምትጠቀሙት? ምንድን ነው የምትጠቀሙት? ይሄ አንደኛው ነገር ነው። ከየትም በላይ ኦዲት አድርጎ ሰው መነሳት ስላለበት ማለት ነው። ሁለተኛ ይሄ መግለጫ ለምንድን ነው የወጣው? እሱን ራሱ አብረን እንመርምረው። እሱ ብቻ ሳይሆን እኔ ከመግባቴ በፊት ገና ነው ግን ሚዲያ ሞኒተር ሳረግ ነበር የነበረው። ሚዲያ ሞኒተር ሳረግ ነበረ። የፌስቡክ ሰዎች ሞኒተር ድሮ የኛ ጀግኖች ምናምን እያሉ የሚያወጡ ብዙ ሼር ሲያደርጉት ነበረ። አሁን ብዙ ሼር የለም። ብዙ አዱ ከበሬ አልተመታም በነዘመነ። ይሄ መግለጫ እኮ እነሱን ሆናችሁ ስታስቡት እኮ በጣም ትልቅ መግለጫ እኮ ነው። እንዴት ነው ርዕስ ሁሉ መሆን ያልቻለው? ለቁርስ ሲያስቡን ለምሳሰብ ናቸው የሚል እንዴት ፌስቡኩ፣ ማህበራዊ ድረገጹ፣ ትዊተር ገጹ፣ ኤክስ ገጹ ሌላው እንዴት አልደመቀም? በዛ ርዕስስ እንዴት አልሆነም? ለቁርስ አሳሳንስበናቸው ሲያስቡን ለምሳ አደረግናቸው። ምን ነው አጀንዳ መሆን አልቻለም? ለምን ሼር ቀነሰ? ለምን መግለጫውን የሚወስዱ ሰዎች ቀነሱ? ይሄ ወሳኝ ጥያቄ ነው። በነገራችን ላይ በተለይ አገር አሜሪካ ላይ ምን ነው ቀነሰ? አገር አሜሪካ ላይ ይተሳሰራል። ትላንትና የአሜሪካ መንግስት የተሰማው አስደንጋጭ መረጃ ይተሳሰራል ከሱ። ዝም ብሎ እንዳይመስላችሁ ውጤቱ ባንዴ ነው የሚታየው። እነዚህ ሰዎች እዚህ አሜሪካ ምናምን ፋኖዬ ምናምንዬ ምናምን የሚሉ ሰዎች ከግል ህይወታቸው ቀጥሎ ነው ስለዚህ ነገር የሚያስቡት። ለአንዳንዶቹ ፓርታይም እሳቤ ነው ያለው። እንዳትሸወዱ በሱ። አሁን እንዲህ አይነት ነገር ሼር ማድረግ አደገኛ ነው። ሶስተኛ ደረጃ የሽብርተኛ ቡድን ያስብላል።
በተለይ የሚግሬሽን ኬዝ ላላቸው ሰዎች ባንዴ ነው እንትኑ የታየው ኢምፓክቱ የታየው ባንድ ጊዜ ነው እና ከአሜሪካ መንግስት የተሰማው መግለጫ ይሄ ነገር ብዙ እንዳይንቀሳቀስ ያደረገው ትላንት ማታ መረጃዎች ሳሰባስብ ነበርና ትንሽ ነገርም ጽፌ ነበር ይሄ ትላንት ዜና የሆነው ልጅ ሰለሞን ቦጋለ የሚባል ታላቅ ወንድሙን ለማግኘት ሰዎች ሞክረው አግኝተውት ነበር ታላቅ ወንድሙንና እሱን ያገኙት ሰዎች ነው የነገሩኝ የሰለሞን ቦጋለ ታላቅ ወንድም ወይ አሪዞና ወይ ፍሎሪዳ ነው ያለው ሚኖረው እሱ ጋር ነው የመጣው ከእንግሊዝ መጥቶ ልጁ እሱ ጋር ነበር የነበረው እና በጣም ቅርበት ያላቸው ሰዎች ስለሆኑ 3-4 ስለደውሉ የትኛው እንደሆነ ላቅ ስለሚችል ስም አልጠቅስም ያገኙትን ሰዎች ታላቅ ወንድሙን ያገኙት እና ጠየቁት ስለ ሰለሞን ቦጋለ ያው ዝርዝር ነገሮች ነገራቸው ከእንግሊዝ እንደመጣ ከመጣ በኋላ ከዛ በፊት የፋኖ እንቅስቃሴ እንደነበረው ወዘተ ብዙ ነገሮች ነገሯቸው ከዛ ግን እዚህ ከመጣ በኋላ ጋዝ ስቴሽን ይሰራ ነበር እሱን ትቶ እዚህ ትራክ እንትን የሚባላል የትልቅ መኪና ሹፌር ከስቴት እሱን ይዞ ወዘተ እንደዚህ አይነት ነገሮች ነገራቸውና ሲይዙት እሱ ብቻ ሳይሆን በጣም በርካታ ሰዎች ነው ያዟቸው ከእንደዚህ አይነት ኬዛ የተሳሰረ ከ40 ያላነሱ ሰዎች ናቸው የተያዙት በነገራችን ላይ ኖት ኦንሊ ፋኖ ብዙ ሰዎች ፋኖ ብቻ ይመስላቸዋል ከሚኒሶታ በጣም በርካታ ተይዘዋል ሚኒሶታ አብዛኛው የተያዘው ከፋኖ ጋር የተሳሰረ አይደለም ከኦነግ ሸኔ ጋር የተሳሰረ ኢቭን የተያዙ የሶማሌ ሰዎች አሉ የተሳሰረው ከኦጋዴን ምናምን ከሚባለው ነፃ አውጪ ጋር እና አንዳንዶች ጉዳዩን ከፋኖ ብቻ ጋር ሊያስተሳስሩ ሲሞክሩ አይቻሉ እንደዛ አይደለም የነገራቸው ልጁ በአካል ይሄ እንግዲህ ሲሯሯጥለት ነበር ለወንድሙ ኖት ኦንሊ በፋኖ በመናምን የተጠረጠሩ በዚህ ብቻ አይደለም ነገ ከነገ ወዲያም ልትሰሙ ትችላላችሁ በኦነግ ሸኔ በሚባለው በሶስተኛ ደረጃ የሽብርተኛ ቡድን ያውም ኢትዮጵያ መንግስት እንደ መንግስት ያውም ሽብርተኛ ያለው በሱ የተያዙ ሰዎችም ዲፖርት ሲደረጉ ትሰማላችሁ በአጠቃላይ ይሄ ዴፊኒሽኑም ላይ መጣለው ዴፊኒሽኑ ላይ በስልጣን ላይ ያለ መንግስት አሜሪካ ጥሩ ነው ብላ የምታስበው ወይም ግንኙነት ያላት መንግስት በትጥቅ ትግል ሊጥሉ የሚሞክሩና ቅድም ያነሳናቸው በህዝብ ለህዝብ የሚያጋጭ የሚሰሩ አካላቶች ኬዝ ባይ ኬዝ እየታየ በሽብርተኝነት የሚፈረጁበት ነው እና ይሄ የሚያገለግለው ለኢሚግሬሽን ኬዝ ነው ስቴት ዲፓርትመንቱ አልፈረጀ ሊሆን ይችላል ሲያታልሉ ያቻለው በኋላ መጣለው አልተፈረጀም ፋኖ ተፈርጇል የሚል ርዕስ ተፈርጇል ፋኖ ጥያቄ ምልክ ከዛ የህግ ሰዎች ምናምን ያመጡ የህግ ሰዎችም የፈሩ የሚያብራሩትን ወደ ውስጥ ብትገቡ ታገኙታላችሁ ደፍረው አይሉም ኬዙ ምንድነው ባጭሩ
የሶስተኛ ደረጃ የሽብርተኛ ቡድን ስትደረግ ፒውርሊ ሽብርተኛ ውስጥ ነው ያለው። ምንም ጥያቄ የለውም። በቃ የሽብርተኛ ቢኮዝ አሜሪካ ሽብርተኛ የምትለው 3 ካታጎሪ አላት። ካታጎሪ 1፣ ካታጎሪ 2፣ ካታጎሪ 3። ደረጃ 1፣ ደረጃ 2፣ ደረጃ 3፣ ምድብ 1፣ ምድብ 2፣ ምድብ 3 3 ምድብ አለ። ሶ ኢን ጀነራል የሽብርተኛ ቡድን ነው ማለት ነው። በሽብርተኛ ቡድን ውስጥ ግን ስቴት ዲፓርትመንቱ የሚወስነው አለ። ከስቴት ዲፓርትመንቱ ውጪ ደግሞ ለኢሚግሬሽን ኬዝ የሚታያል። አንዳንዶች ጉዳዩን ከሰለሞን ቦጋለ ጋር ብቻ እንዲተሳሰር አድርገው ርዕስ ሰጥተው የአብይ አህመድ ፋኖ ተያዘ ምናምን እያሉ ማለት ነው። ይገባኛል፣ በኋላ እመጣበታለሁ። ለምን የአብይ አህመድ ፋኖ የሚል ኮይን ሊያደርጉ ለምን ፈለጉ? ለምንድን ነው በዚህ መጠን ማህበረሰቡን ሊያጃጅሉት የፈለጉት? ለምን ሊያጃጅሉት ፈለጉ? እና ወደ ታሪኩ ልመለስና ወደ ትላንቱ ምን አላቸው ለደወሉለት ሰዎች ይሄ ታላቅ ወንድሙ ቅድም እንዳልኩት በዚህ በርካታ ከ400 ያላነሰ በሌላ የተያዙ አሉ ብዙ። ከነዛ ውስጥ ግን ከዚህ ከስልካቸው የተበረበረ የድሮ እንትናቸው የተበረበረ ከዚህ ከሚጽፉት ከምን ከሚሉት ጋር ወደ 40 አካባቢ ናቸው። ከ40 ያላነሱ ናቸው። እነሱ ደግሞ ቅድም እንዳነሳሁት ኢስ ኖት ኦንሊ ፋኖ የሚባለው መዋቅር ብቻ አይደለም። ከሚኒሶታ ከኦነግ ሸኔ ጋር የተያዙ አሉ። ከኦጋዴን ነፃ አውጪ ጋር የተያያዙ አሉ። ከሌሎች አሸባሪዎች ጋር የተያያዙ አሉ። ስለዚህ ምንድን ነው ያላቸው? ይሄ ጉዳይ የሱ ብቻ ኬዝ አይደለም። ከዛም እንደ ምክረ ሐሳብ ልነግራቸው የፈለኩት እንደ ምክረ ሐሳብ ምን አላቸው? እኔም ይኸው ዛሬ እኔ እንኳን ብዙ አልንቀሳቀስም፣ ግን በቃ በስልካችሁ ላይ ያለውን ፖስት አጥፉ፣ ከተያላችሁ ስልካችሁን ቀይሩ ምናምን እቺ አይነት ምክረ ሐሳብ ስትሰጥ እያየውን ስለሆነ ነው የጻፍኳት። እና ትላንትና ዘመቻ ነበረ በየቦታው የተለጠፈ ፖስትን ለማጥፋት ማለት ነው። እንትና ሁሉ ሳያጠፉ ይቀራሉ ብላችሁ ነው? ፈልጌ ያላገኘሁትም። የዚህ ወደ ኮንሰንትሬሽን ካምፕ ይግቡ የሚለው የአርበኛ መግለጫ አንዳንድ እንኳን ቪዲዮ ስለሆነ ምን ሊያደርጉት እንደሚችሉ አላውቅም። የቢላ ጉዳይ የምናም ጉዳይ ቢላ እንኳን መኖር የለበትም፣ ትግራይ ከምድር ትጥፋ ምናም የሚለው ቪዲዮ ነው እሱ። ግን ያንዳንዶቹ በጦርነቱ ወቅት ነው ያነሳን ያለን። በጦርነቱ ወቅት ኮንሰንትሬሽን ካምፕ ይግቡ ያሉ ሰዎች በጽሁፍ ነው የገለጹት። በነገራችን ላይ በጽሁፍ ሰው እነሱ ይደልቱት አይደልቱት አላውቅም። ትላንትና በሙሉ የነበረው ኮንቨርሴሽን በቃ በመደዋውል ውስጥ ለውስጥ የለጠፋችሁትን አጥፉ፣ የጻፋችሁትን አጥፉ፣ ስልክ መቀየሩ እስከቻላችሁ ስልካችሁን ቀይሩ ምናምን ነው። በተለይ እነዚህ ኬዛቸው ያላለቀ ሰዎች ኢሚግሬሽን ኬዝ ያላቸው የሲቲዝኑ ሌላ አይነት ነገር ነው፣ ሌላ አይነት ሁኔታዎች ይኖራሉ። ግን ኬዙ በጣም የሚከብደው የኢሚግሬሽን ኬዝ ያላቸው የዜግነት የዚህ አሳይለም የዚህ የመኖር ወዘተ የሚባለው ኬዝ ያላቸው ነው። እኔ አሁንም ልምከራችሁ፣ ዋንስ አሜሪካን ሀገር ገብታችሁ ከተመዘገባችሁ በኋላ ስልክ ቁጥራችሁን በራሳችሁ ስም ነው የሚሆነው። ስልክ ቁጥራችሁ በራሳችሁ ሆኖ ከወጣ መሰረዝ የሚባል ነገር የለም።
እንዳትሸወዱ። እያንዳንዷ ያወጣችኋት ስልክ ሊስትድ ናት። እዛ የጻፋችሁት ዳታ ዋንስ ከጻፋችሁ በኋላ የእናንተ አይደለም፣ ኦልሬዲ ክላውድ ላይ ነው ያለው። የአሜሪካ መንግስት ለደህንነቱ ሲል ይመረምራል። እዚህ ስላጠፋኸው ስልክ ላይ ስላጠፋኸው ጠፋ ማለት አይደለም። እንዲሁ እንደማሳሰቢያ ልንገራችሁ ብዬ ነው። የኔ ስልክ የዛሬ 8 ዓመት የነበረኝ ስልክ ሌላ ቁጥር ነበር አይደል? በሱ ያደረኳቸው ነገሮች በሙሉ ሬጂስተርድ ናቸው። አሁን ያስኩት ስልክ ላይ የፈለገ ዲሊት ባረግ ሬጂስተርድ ናቸው። እሱን ነው እየነገርኳቸው ያለው። ታቤ ታውቀዋለህ አንተ፣ ያው ቴክኖሎጂ ዙሪያ ስላለ። ትላንት እንደ ጉድ ነበረ አቤ፣ እንደ ጉድ በቃ በየም ይሄ ፋኖ ለፋኖ ሸኔ ለሸኔ ምናምን እየተደዋወሉ አጥፋ፣ የጻፍከውን እንዲህ ያልከውን አጥፋ ምናምን ነበር የነበረው። ምነው እናቴ በእንቁላሉ ጊዜ በቀጣሽኝ። አቶ ጀዋር ሲያዝ አንዱ ስልክ ብቻ አይደለም የተበረበረው። በነገራችን ላይ ቢነግራችሁ ኤክስፒሪየንሱ ጥሩ ነበረ፣ ጠፋ እንጂ 3 ስልኩ ነው የተበረበረው። 2ቱ ስልክ እጁ ላይ የለም ባለኝ መረጃ። 2ቱ ስልክ ያኔ አሜሪካም እያለ የነበሩ ስልኮች ናቸው። በዚህ አንደኛው ስልክ ላይ ያገኙታል፣ በሌላኛው ስልክ ያኔ አሜሪካም እያለ ያገኙታል። በቁጥጥር ስር በዋሉ ሰዓት አቶ ጀዋርን ሲመረብሩት ማለት ነው። እሱ የምትከታተሉት ሚዲያ ማተሪያ ሼር የምታደርጉት ማተሪያ ያደርጋል አይደለም። የጻፋችሁት ብቻ ሳይሆን ሼር ያደረጋችሁትን ማተሪያ ያደርጋል። ስለዚህ እኔ ያለኝ ምክር ሀሳብ ይቅርባችሁ። እንዲህ አይነት የሚነግሯችሁ ይሄንን ነው። የጓዳ ጨዋታ የሚነግሯችሁ ይሄንን ነው የመጡ የሚነግሯችሁ። ቢኮዝ አያውቁም ብለው ስለሚያስቡ ጭንቅላታችሁን አሳንሰው ስለሚያዩአችሁ ያ ነገር ሄዶ ነው ይመጣው። ህዝብ ለህዝብ እኔ በህይወቴ ጨርስ ምናምን ብዬ አላውቅም። ግድ የለም ጦርነቱም እንደዛ አልነበርኩም። ባይሆን በሌላ ልፈረጅ እንጂ። ስለዚህ የትልቁ ጉዳይ የጻፋችሁትን መሰረዝ አለመሰረዝ አይደለም ፖይንቱ። ማውጣት አለማውጣት አይደለም ፖይንቱ። ራስን መቆጠብ ነው። ከታጣቂ ጋር ያላችሁን ግንኙነት ችግር የለውም እንዲህ ነው ኬዝ ባይ ኬዝ ነው የሚታየው ምናምን ይሏችሁ። አዎ ኬዝ ባይ ኬዝ ማለት ኤርሚያስ እንደ ኬዝ ሲገባ የሚታይበት ማለት ነው። የኢሚግሬሽን ኬዝ ቢኖረኝ የኢሚግሬሽን ኬዙ ጋር ስገባ ኬዝ ባይ ኬዝ ይታያል። በምን ስለሆንኩ ፋኖ ከተባለ የሶስተኛ ደረጃ የሽብር ቡድን ስለምገባ ማለት ነው። በተለይ በዋናነት የኢሚግሬሽን ኬዝ ያላችሁ፣ ቀጥሎ ደግሞ ወደ አሜሪካ መግባት የምትፈልጉ ወዘተ ማለት ነው። ስለዚህ እጅን መሰብሰብ ነው ዋናው ጉዳይ የሚሆነው። አንዱ የናስረስ መግለጫ አየር ላይ የተንሳፈፈው እንደ ድሮ ምክንያቱም ትላንትና ነው ይፋ የሆነችው። በነገራችን ላይ ትላንትና እኮ ይፋ ስለሆነ ነው። ነገ ከነገ ወዲያ እንዳልኩት የዚህ የኦነግ ሸኔ ደግሞ ዲፖርት ሲደረግ እቺውኑ ቃል ትሰማላችሁ። ኦነግ ሸኔን 3ኛ ደረጃ የሽብር ቡድን ተብሎ ትሰማላችሁ። ኢትዮጵያ ናት ባይዘው እንዳትሸወዱ። ኦነግ ሸኔን ሙሉ ሽብርተኛ ብላ የፈረጀችው ኢትዮጵያ ናት እንጂ አሜሪካ አይደለች። ደረጃ 1 እና ደረጃ 2 ላይ የለም ኦነግ ሸኔ የለም። ደረጃ 3 ላይ ግን በእርግጠኝነት አለ። ኢቭን ቲፒኤልኤፍ ደረጃ 3 ላይ አለ ደረጃ 3 ላይ።
ሶ ኬዝ ባይ ኬዝ የሰዎቹን ሲያነሱ አብረው ሜንሽን ያደርጋሉ። ስለዚህ የሶስተኛ ደረጃ ቡድን የሽብርተኛ ቡድን ሲገባ እንደ ግለሰብ ስትገቡ ያንን ይመዛሉ አባል ከሆናችሁ እና ምንድነው አጀንዳውን ሊያደርጉ የሞከሩት የግለሰብ የዛ ልጅ ኬዝ ነው ሊያደርጉት የሞከሩት አይደለም። ነገ የኦነግ ሸኔ ትሰማላችሁ ብያችኋለሁ። ነገ የኦጋዴን ነፃ አውጪ ትሰማላችሁ። ነገ የቲፒኤልኤፍ ትሰማላችሁ። በዛ ደረጃ የቀሰቀሱ አይኖሩም ይኖራሉ። ሶ አንዱ ፖይንት ይሄ ነው። ይሄ በመሆኑ ተደብቀዋል። አንዱ የነ ብዙ ጆሮ ገብ ያለው ነው በዛ ምክንያት ነው። ሁለተኛ በይዘት ደረጃም አሁን ናስረስ አልቆባቸዋል። ስለና ስራ ሳር ላይ ያወራን ያለው ማለት ማን ይመናቸው? ኦኬ ነጭ ውሸት ነው በቃ እያመጡ የሚያወሩት እና ያ ነጭ ውሸት ህዝቡ ኮምፎርት አልተሰማውም። ምክንያቱም ምን መሰላችሁ እዚህ ጋር ሳጠቃልል ነጭ ውሸት የሚሆነው ይሄ እየተፈጠረ ያለ ታጣቂ በናስረስ ዙሪያ እየተፈጠረ ያለ በነዘመነ ዙሪያ እየተፈጠረ ያለ ያለ ምንም ጥርጥር የቲፒኤልኤፍ እና የሻቢያ መዋቅር ነው። ይሄ ህዝቡ አውቋል። ስልጠና የሚሰጠው ቲፒኤልኤፍ ነው። ስልጠና የሚሰጠው ሻቢያ ነው። ሎጂስቲኩን የሚሰጠው ቲፒኤልኤፍ ነው። ሎጂስቲኩን የሚሰጠው ሻቢያ ነው። የሻቢያና የቲፒኤልኤፍ ተልዕኮ አስፈጻሚዎች ናቸው እነዚህ ሰዎች። ናስረስ እነዘመነ እነምሬ ወዳጆ በቃ አሁን የአማራ ኮዝ የሚባል ነገር የላቸው። ይሄ በህዝብ ውስጥ አሁን ከሞላ ጎደል መግባባት አለ። እቺ ዘሶኮልድ ህልውና የምትለውን ቃል መዘው ያመጡት የአማራ ኮዝ የሚል እንዳይዘረዘር ስለፈለጉ ነው። በነገራችን ሰው እንዳይጠይቃቸው ነው። የአማራ ኮዝ የት አለ እያለ እንዳይጠይቃቸው ነው። ምን ብለው ይዘው መጡ? ህልውና ምናምን ብለው መጡ እና አሁን በህዝቡ ዘንድ ስልጠናም ቢሰጥ ሎጂስቲክም ቢሰጥ ምንም ሲሰጥ ሪሶርሱ ከአማራው ማህበረሰብ የወጣ ሪሶርስ ሎጂስቲኩ ሳይሆን ከሻቢያና ከህወሓት የመጣ ነው። ደን ወደ ላይ ደግሞ ብትሄዱ ግብጽ ነው ያለችው ከላይ ለነዚህ ሰዎች ደግሞ እየሰጠች ያለችው። ስለዚህ ህዝቡ አውቋል። አሁን እነዚህን ሰዎች እያዘጋጀ ያለው ቲፒኤልኤፍ መሆኑ ገብቶታል ማህበረሰቡ። አሁን ተመልከቱ ያለፈው ጊዜ አሁን ምሬ ወዳጆ መነሻዬ ወሎ ነው ወሎ ሲል ነበር አይደል የነበረው ራያ ወሎ ምናምን 75000 ሰው ተፈናቀለ። ቲፒኤልኤፍ አፈናቀለ 75000 ሰው። እነ ዶክተር ሲሳይ መንግስቴ ይጮሃሉ ያያችሁት ነው። ፈረጇቸው ብልጽግና ምናምን አሏቸው እነሱ የራያ ምናምን አማራ ማንነት ምናምን የሚባሉ ነው የሚያናገርኳቸው ሰዎች ይጮሃሉ እነሱ ብልጽግናዎች ናቸው ብለው አስፈረጇቸው። ምን አደረጉ? ያ 75000 ተፈናቅሎ እደጅ ተቀምጦ አይደለም መግለጫ ሊያወጡ እንዴት አድርጎ ቲፒኤልኤፍ አካባቢውን አደረጃጀቱ እንደሚያጠናክር ነው የተስማሙት። ቲፒኤልኤፍ አፍኖ የወሰዳቸው አብዛኞቹ የተባበሩት ሲያፍን የነ ምሬ ወዳጆ መዋቅር ነው። ጠይቋቸው።
እከሌን ያስቸገረን ከዚህ አካባቢ እነ ምሬ ወዳጆ የቲፒኤልኤፍ ሰራዊት ሲገባ እዚህ አካባቢ ከሌ የሚባለውን እሰሩ ብሎ እነ ምሬ ወዳጆ ነው ሲያሳስሩ የነበረው። ይሄን ማህበረሰቡ አውቋል። የነዚህ ሰዎች ሄደው ከአማራው ጥያቄ ጋር አንዳችም ትስስር እንደሌላቸው ገብቷቸዋል። በሴም ስቶሪ ለዚህ ወልቃይት ምናምን አካባቢ ያለው ዛሬ ሲራኮቱ አይታችኋል ብዬ አስባለሁ። እኔ ስም መጥቀስ አልፈልግም። አንዳንዶቹ ለኛ ከከሌንትን በላይ ከከሌ ብለው ከአያሌው ሜምበር ወይ ምናምን ጠርተው ወይም ከኮሎኔል ደመቀ በላይ ለኛ ወዳጃችን ስትራቴጂክ አጋራችን አዲሱ ድመት ነው ብሎ እኮ ይጻፋሉ። የዋት አዲሱ ድመት የሻቢያው ማለት ነው። ስድድባቸውን እያያችሁ ነው። ከነጋሻው ይልቅ ለኔ ወዳጄ አዲሱ ድመት ነው ብሎ ሲጽፈው ዛሬ ሲነታረኩ እያያችሁ ነው። እንግዲህ እነዚህ ሰዎች ይሄ 12 የሚባለው ሚዲያ ወይዘሪት ማዛ የምታስተባብረው ሚዲያ ውስጥ ያሉ አካላቶች ናቸው። ኦሪንቴሽኑን ነው እየሰማችሁ ያላችሁ። ስለዚህ ምንም አይነት ከአማራው ማህበረሰብ ጋር ከአማራው ጥያቄ ጋር የተያያዘ ነገር የለም። ይሄ ሁለተኛው ነገር ነው። ስለዚህ ሰው በቃ በእንደዚህ አይነት የነጭ ውሸት ወሬዎች ቦታ የማይሰጥበት ነገር ደረጃ ደርሷል። ሶስተኛ እንግዲህ ስትራቴጂክ ማጥቃት የምትል የሆነች አስቂኝ ነገር በታለች። እኔ ሚሊቴሪ አይደለሁም፣ ግን ጠይቃለሁ፣ አነባለሁ። ከዚህ በፊትም ጠይቄያለሁ። ጀነራል ተፈራም የጻፈውን መጽሐፍ አንብቤያለሁ። አንድ የሆነ የሽምቅ ተዋጊ ልድገመውና 2-3 ዓመት ውስጥ ወደ መደበኛ ውጊያ ካልሄደ እየከሰመ ነው የሚሄደው። ናቹራሊ ከስመው። እነዚህ ሰዎች ዛሬም ሂት ኤንድ ራን ላይ ነው ያሉት። ሽምቅ ተዋጊዎች ናቸው። ዛሬም ዋሻ ለዋሻ ምናምን ነው የሚሄዱት። የታወቀ እውነት ነው። ስለዚህ ስትራቴጂክ ማጥቃት ጀምረናል። ለቁርስ ያሰቡንን ለምሳ ያሰቡንን ለቁርስ አደረግናቸው ምናምን የሚለው በቃ ይሄ የተበላበት የአማርኛ መራቀቅ አይነት ነገር ነው። ማነው ቁርስ የሆነው? ማነው ምሳ? ኮሎኔል እኮ ሲናገሩ ያው እዚህ እየተከራከራችሁ እያየው ነው። እነከሌ ነው እየተከራከራችሁ ነው። ታሪኩን ትክክለኛው ታሪክ ማጣራት እንችላለን። ከነ እንትና ሰናይ ልኬ ምናምን የሚል የጻፋችሁ ሰዎች አላችሁ። ከነ ተፈሪ በንቲ ጋር የጻፋችሁ አላችሁ ዘተት። እኔ ብዙ ዲቴይል ነገር የለኝም። ነገር ግን ቢያንስ ኮሎኔሉ ምሳ ታስበው ከሆነ እሳቸው ቁርስ አድርገዋል። ቁርስ በማድረግ አልታሙም። ልክ ነው ልክ አይደለም ሌላ ጉዳይ ነው ማለት ነው። እነዚህ እኮ ምሳ ያሰቡትን ቁርስ ሳይሆን እራት የላቸውም እኮ እነዚህ ሰዎች። እነ ዘመነ እና አስረስ የበሉት እራት የለም። ሰው እራት የሚበላው እራት ሳይኖረው ለምሳ ያሰቡን ቁርስ አደረግናቸው ይላል። እራታቸውን አልበሉም። እነ ዘመነ ፐርሰናል አለም ኦርጋናይዜሽናል ነው እያነሳ ያለው። እራትህን ሳትበላ ለቁርስ ያሰቡንን ለምሳ ያሰቡንን ቁርስ አደረግናቸው ትላለህ። እና አንዳንዴ የሆነ ነገር ጎትታችሁ ስታመጡ ይደምቃል፣ ይጮሃል፣ ድምፀት አለው ምናምን ብቻ አይደለም። ምንድነው እስቲ ፕራክቲካሊ ሰው የሚያየው
ምሳ አስቧችሁ ቁርስ ያረጋችሁትን ንገሩን እስቲ ብትባሉ ምንድነው የምታመጣው? እስቲ ማንን ነው ምሳ አሰባችሁና ቁርስ አረጋችሁት? እስቲ ንገረን ቁርስ ያረጋው። ከምሬ ነው። መቼም በሐዘን ሰዓት በጣም እንትን ይላል እንጂ ምን ማንን ነው አንተን ለምሳ አስበው ቁርስ ያደረከው? ደን ያለቀለት በቃ አካል ማን ነው? የምትለብሰው ይላት የምትከናነበው አማራት አይነት ነው። ራት አልበሉም እኮ እነ ዘመነ ራት አልበላም። የዘመነ መዋቅር ያስረስ መዋቅር ራቱን ሳይበላ ስለ ቁርስና ምሳ ያስባል። ራት ብሉ መጀመሪያ ካለ ራትም ወይም የምታገኙ ከሆነ ሰው በድምሩ እንዲህ አይነት ነገሮች ነው ያሉትና እንግዲህ በመጨረሻ የአዳዲሶቹ ኢምፔሪያሊስቶች ተላላኪ የምትል ተጨምራ ይቻለው አዲስ ነገር ናት። ደግሞ አሁን ኢምፔሪያሊስት የሚል መጣ ተመልሶ የኢትዮጵያ ፖለቲካ ውስጥ ኢምፔሪያሊስትን ማውድ እንዴ! ይሄ ነገር እንዴት ነው? ደርግ እውነትም መጣ እንዴ? ኢምፔሪያሊስት ይውደም ምናምን መፈክር ሊጀመር ነው እንዴ? አስረስ ጋር የአዳዲሶቹ ኢምፔሪያሊስቶች ተላላኪ አንዳንዴ ነው ስትኮርጁ ሰው ያቅብናል እያላችሁ ኮርጁ። እውነት ለመናገር አሁን እቺ ያረፍተ ነገር ሳትቀነስ ሳትጨመር ለ35 ዓመታት ከኢሳያስ አፈወርቂ አንደበት የሰማናት ናት። አያሳፍራችሁም? አሁን ኢሳያስን ኮፒ ታደርጋላችሁ። ሳይቀነስ ሳይጨምር ነው የምነግራችሁ። ደርግም ይለው ነበረ። ልክ ነው። ኢምፔሪያሊስቶቹ ደግሞ ደርግም ይላል፣ ቲፒኤልኤፍም ይላል፣ ኢምፔሪያሊስቶቹ ደግሞ ይላል። ነገር ግን በእኛ ዘመን የኛ ጀነሬሽን ቢያንስ እናስረስ የኛ ዘመን ሰዎች ናቸው። እነዘመነ የኛ ዘመን ሰዎች ናቸው። ኢህአዴግም አብረን ነበር መሰለኝ ከዘመነ ጋር። አስረስም እንደዛ ነው አላውቅም። ብዙዎቹ እንደዛ እንደነበረው አውቃለሁ። ዘመነ ነበረ የወጣቶች ሊግ ምናምን ውስጥ ማለት እድሜ ልኩን ኢሳያስ የዘፈነውን ዘፈንና በቃ ያጨማለቀውን ዘፈን መግለጫ ይዛ ትመጣል። አይደብርም? እንደው ለዚህ ውጪ ላላችሁ ማለት ትንሽ ማንበብ ለምትችሉ በዚህ በዘመነ ዙሪያ ለተሰባሰባችሁ በአስረስ ዙሪያ ለተሰባሰባችሁ ሰዎች አይቀፍም? ኢሳያስ ሁልጊዜ ኢትዮጵያ አሸነፈችኝ የሚለውን መቀበል አይፈልግም። ልንገራችሁ፣ ሂስቶሪካል ታሪካዊ ዳራውን ልስጣችሁ። በደንብ ታሪካዊ ዳራውን ልስጣችሁ። አይፈልግም። ኢሳያስ ኢትዮጵያ አሸነፈችኝ ማለትን በፍጹም አይፈልግም። የሱ ሞቱ ኢትዮጵያ አሸነፈችኝ የሚለው ነው። ስለዚህ ምን ያስባል? ሁልጊዜ ኢትዮጵያማ ከጀርባዋ የሆነ አካል አለ፣ ኢምፔሪያሊስት የሚባል አካል አለ። ያ ኢምፔሪያሊስት ነው የሚያሸንፈን። ሲያሰኘው አሜሪካን ጎትቶ ያመጣል። ሲያሰኘው በብዙ ጊዜ አሜሪካን ነው የሚጎትተው። ኢትዮጵያ ሳይሆን ያሸነፈችን አሜሪካን ያሸነፈችን። ታውቃላችሁ አይደል? የቅኝ ግዛት የሚለውን ቲፒኤልኤፍ ነው እንጂ እሱ እንደማይቀበለው ኢሳያስ እንደማይቀበለው ታውቃላችሁ። ተጠይቆም የምን ኢትዮጵያ ቤት አቅሟ ነው ኤርትራን ቅኝ የምትገዛው ምናምን ብሎ እኮ ያውቃል። ታዲያ ምንድን ነው ሲሉት የእጅ አዙር ቅኝ አገዛዝ ይላቸዋል። የእጅ አዙር ነው የሚለው። ማናቸው እጅ አዙር? በአንድ ወቅት አሜሪካ፣ በአንድ ወቅት ሶቪየት ህብረት ምናምን ይላቸዋል።
በቃ ኢትዮጵያ አቅም የላትም፣ ችሎታ የላትም፣ ሰው የላትም። እሱን ነው የሚያስበው ሁልጊዜ። በኢሳያስ ጭንቅላት ውስጥ ሲሸነፍም አሜሪካ አሸነፈችኝ፣ ሲሸነፍም ራሽያ አሸነፈችኝ፣ ሲሸነፍም ሌሎቹን ኢትዮጵያ ሳትሆን የኢትዮጵያ ልጆች፣ የኢትዮጵያ ጀግኖች፣ የኢትዮጵያ አቅም ሳይሆን ያሸነፈኝ ከጀርባ ያለ ኢምፔሪያሊስት ኃይል ነው። የኢትዮጵያ አስተላላኪ ናት። ሂዱና እያንዳንዷን ተመልከቱ፣ የተጠየቀውንም ተመልከቱ። ምናልባት ታሪክ ላይ ያላችሁ ሰዎች በፍጹም ኢትዮጵያ አሸነፈችኝ ብሎ ተቀብሎ አቅም እያንዳንዱን ቃለ መጠይቁን ሂዱ ተመልከቱት። ኢምፔሪያሊስቶች፣ አሜሪካኖች፣ አሁን ደግሞ ኤሚሬት ማናስሟ እስራኤል ከኢትዮጵያ ጀርባ ያሉት ወይ ኤሚሬት ናት ወይ እስራኤል። መቼለት በግልጽ እኮ ተናገረ። እስራኤል እና ኤሚሬቶች አሜሪካ እኮ ብሎ ተናገረ። ዛሬ ደግማታል አይደግማትም አላውቅም። አይ ቲንክ 6 ወር የሚሞላ አይመስለኝም። ማን ነው ከኢትዮጵያ ጀርባ ያለው ሲሉት ከኢትዮጵያ ጀርባ ያሉት አሜሪካ፣ እስራኤል እና ኤሚሬቶች ናቸው ብሎ ማለት ነው። ስለዚህ ከምን የዋለች ምን ተመራ ትመጣለች እንደሚባለው ዛሬም እነዘመነ መጡና የአዳዲሶቹ ኢምፔሪያሊስት ተላላኪ ብለው መጡ። እኔ በአግባቡም እንትን ያሉትም የተነተኑትም አይመስለኝም እውነት ለመናገር። እንደውም ጊዜን አጠፋው በእነሱ። ወደ መጨረሻው እንሂድ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪ